ቅዱስ አሐዱ አምላክ ዓመታት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመትፍዲ ፍዳ በመጥዋዕት በሊ እስከ መተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ዕስራ ወሐሙሱ ለግንቦት በዛቲ ዕለት ዕረፈት ብፅዕት ሰሎሜ ወለተ እህተ እማ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል እመቤታችን የአክስቷ ልጅ ብፅዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ሴት ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱ ስም ሶፊያ፣ የሶስተኛይቱም ሐና ነው። ይህችም ማርያም ሰሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይህች ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችንን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በሕቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች። የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር እያለቀሰች ነበረች። በተነሳባት ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች። ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ይኑር ለዘላለሙ አሜን። ሰላም ለሰሎሜ በከመ ሰምዓት በዜና ልደታ አምላክ ዘርእየት ማርያም በድንግልና ትቤሎ አሜሃ እንዘ ተሐቅፎ በሕፅና ስብሃት ለከ እግዚኦ በኩሉ ህሊና ዘመጻይከ ውስተ ምድር በዝንቱ ትሕትና ወበዛቲ ዕለት ኮነ ስምዐ ቅዱስ ኮጦሎስ ዘእምሀገረ እንዴናው። በዚህችም ቀን ከእንዴናው ሀገር የከበረ ኮጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናቱና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዥ መኮንን ነው። ልጅ አልነበረውም። ይህን ቅዱስ ልጅ እስከሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጻሕፍት አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ስርዓት በመስራት በቀን 100 እንዲሁም በሌሊትም 100 ጸሎታትን ይጸልያል። ጥቂት ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበልን ጀመረ። ከዚህም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞቹ ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስ ስለ ሹመቱ ከንጉሱ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህ ቅዱስ ሰማዕት ለመሆን ይተጋ ነበር። ወደ ፍርድ አደባባይም ሂዶ አርያኖስን ንጉሱንም አለቆቹን ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም። ወደ እህቱም ላከው እንጂ እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህ ቅዱስ ኮጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ ንጹሕ መስዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜም መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆኑ ድንቆች ታምራትን አደረገ። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕታትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ አኖሩት። ከስጋውም እጅግ ብዙ ድንቆች ታምራት የሚታዩ ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለኮጦሎስ እንተ ይጼልይ ጸሎተ በመዓልት ወምእተ ወበለያልይ ምእተ ወአመ ፈቀደ ይኩን በእንተ ክርስቶስ ሰማዕተ ረገመ ንጉሰ ወዘያመልክ ጣዖተ እስከ በመጥባይት መተሩ ክሳዶ ክብርተ። ወበዛቲ ዕለት ስምዐ ኮነ አባ ሄሮዳ ዘእምሀገረ ስብስጣ። በዚህችም ቀን ስብስጣ ከሚባል ሀገር አባ ሄሮዳ በሰማዕትነት አረፈ። ከከሃዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታዬ ኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሂጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ
የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንህ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ከአንተ ጋር እሄዳለሁ፣ በከበረ ስጋህም ላይ ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶት ወደ ሰማይ አረገ። ከዚህም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት አንድ አምላክ ሆይ ጌትነትህ በረከት ክብር ገንዘብ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባህ የተሳልኩትን እስከምፈጽም ታጸናኝ ዘንድ እለምንሃለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሂዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሁነሃል? አገርህ ወዴት ነው? አንተ ማነህ? ስምህስ ማን ነው? ወገንህስ ምንድን ነው አለው። የከበረ ሄሮዳም በብህንሳ አውራጃ ስብስጣ ከሚባል ሀገር ነኝ። ከልጅነት ጀምሬ ለምድራዊ ሟች ለሆነ ንጉሥ ሳገለግል ኖርኩ። እንግዲህስ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንንም ብዙ ገንዘብ ሰጥቼ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አደርግህ ዘንድ ለአማልክት ለአጵሎንና ለአርዳሚስ ለመሰዋት ተዘጋጅ አለው። ቅዱሱም እንዲህ ብሎ መለሰለት። ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት። ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሱ አማልክት አልሰዋም አለኝታዬ እግዚአብሔር ስለሆነ ስለ እርሱ ብቻ እሰዋለሁ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉትና እሾህ ባላቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስኪፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንን በመልአኩ እጅ አጽንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህን ድንቅ ተአምር በአዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው። ብፁዕ ሄሮዳ ሆይ ሰላም ለአንተ ይሁን፣ አትፍራ፣ እኔ ፈጣሪህ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ በመታሰቢያህ ቀን መከራ ድካምህን አስቦ መስዋዕት ለሚያቀርብ ለድሃ ምጽዋትን ለሚሰጥ በእንስሶች ውስጥ እርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በስራውም ሁሉ ላይ ሊበረታታበት አይችልም። የገድልህን መጽሐፍ ስምህን የሚጽፈውንም እኔ በሕይወት መጽሐፍ ስሙን እጽፋለሁ፣ የዕዳ ደብዳቤውን እደመስሰዋለሁ። ይህም ደግሞ በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራው ሁሉ እኔ አድነዋለሁ። መታሰቢያህንም ለሚያደርግ ሁሉ በደሉን ሁሉ እተውለታለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከእርሶ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎውንም በሚፈጽምበት ጊዜ በዚያ ወዳሉት ሕዝብ ተመልሶ ከውስጣችሁ እግዚአብሔርን የሚፈራ ሰው ያለ ከሆነ ስጋዬ በጎ በረከትን እስከሚያደርግለት ድረስ ስጋዬን ወስዶ በእርሱ ዘንድ ያኑረው አላቸው። ያን ጊዜም አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልንም በግንቦት ወር በ25 ቀን ተቀበለ። ከ3 ወር በኋላም ዘመዶቹ መጡ፣ ስጋውንም ወሰዱ። ተሸክመው ወደ ሀገሩ ስብስታ አድርሰው ባነጹለት ቦታ አኖሩት። ከስጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለድውያን ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሄሮዳ እግዚአብሔር ዛወጾ ከመሃቦ ኪዳነ በኢሃስቦ ወአምጾ ለዝ መዋኢ ትግርም ተመኮንን እያደንገጾ በብልሃ ቅጥራት አመገቦሁ ደጎጾ በአይዳው ሐጺን ካይበ እንዘይ ጸፍ ገጾ ሰላም እብል ለሰለስቱ እልፍ እለ በማህጼ ተገምዱ ወበአፈ ሰይፍ ሰሚኦም ቃለ እንዘይ ተናገር በአፍ አቃቤ ሄሮዳ እንተ ተሰይመ ለዘልፍ ፍጡነ ረድኤት ሚካኤል ኦፍ ወበዛቲ ዕለት ተከለ እግዚእነ አብትረ ዮሴፍ በቢሶስ መካን ወኮኑ አይዋመ። በዚህችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ፣ ወዲያው ዛፎች ሆኑ። ደግሞ የከበሩ በላኖስ፣ እሎንትራን፣ ራምኔሳ 150 ሰማዕታት ቆስጠንጢኖስና እናቱ ሄላ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰድሱ ለግንቦት በዛቲ ዕለት ኮነ ሰማዕተ ቅዱስ ቶማስ ሐዋርያ ዘይሰመይ ዲዲሞስ። ወበዛቲ ዕለት ተዝካሮሙ ለአልፋውስ ወለዘካርያስ ባሕታዊ ወለቅድስት አርሶንያ ብእሲተ ሉኪዮስ። እግዚአብሔር ይማረን በጸሎቶሙ ለዓለመ ዓለም። ዘአቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለቱ ኩፈ ምላቡ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘ አጽሐፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ሁሉ እምባይስ
ህቡረ ይምሃረነ ኢየሱስ ክርስቶስ እንበል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ወወልድ ወመንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ